የዛኔ ግን ሁላችንም እንተዛዘባለን። ሄርሜላ ጋር ሆኖ ከሆነ ሰማኝ አይደለም እኔ በቃ እኔም ስሙ ሄርሜላ ጋር ሆኖ ከሆነ ተረዳኝ አይደለም ሄርሜላ የምር ይዛው ሄዳ ከሆነ እህቴም ቢሆን ለኔ ትነግረኛለች። ከዛ በኋላ ማስተካከል ያለብንን እናስተካክላለን። ተረዳኝ አይደለም አሁን እናንተ ግን በዚህ ልክ ሲጀመር እኛ አሁንም ለጭቅጭቅ አይደለም የምር ለወንድማችሁ አስባችሁ ጤናውን ካሰባችሁ ወደ ልጁና ወደ ሚስቱ ብቻ ነው። ከዛ ለኛ ተው ችግር የለም የእናንተ ኤፍሬምም ዞር ነበር ይቅርታ ምርጫውን መርጦ እየኖረ ነበር። ምርጫውን ለራስህ ጤናውን እናስቀድም ብላችሁ ቢብላችኋል ህይወቱን እንደኖር ያደረጋችሁ። ስለዚህ በቃ ሩታዬ ታዩ ጤናውን ነው ያላተ ልጅንም ለመንጠቃም ሁለት ያላችሁ ታዩ ነይ ያላታው ዴቭ ጤነኛ ነው አይደለም ብላችኋል አይደል? አብርሃም ጤና አይደለም ከራሱ ጋር አይደለም ብላችኋል። ስለዚህ አሁን እናንተ ጋር ነው ያለው ገብቶኛል። አንድ ነገር እናንተ ጋር ነው ያለው ሙዜ ጋር ነው ያለው ወይ ሄርሜላ ጋር ነው ያለው። ስለዚህ ልጁ እናንተ ጋር ነው። እሺ እናንተ በምታድኑበት ታሟል ብላችኋል። ልጁ ከራሱ ጋር አይደለም ብላችኋል። እስቲ በምታስተካክሉበት መንገድ አስተካክሉት። እኛ አብርሃም ማግኘት ያቅተን ይዛኔ በቃ እኚህ ሰው ነኪዎች ሰዎችን ነካክተው የተኛውን በሬ አደረጉት አውሬ። ሌሊቱን ማነጋገሪያ ሆና አደረች ሄርሜላ ከረሜላ። ማይክል ጃክሰን ጠፍቷል። ጉድ ነው። አሚሩንና ማይክል ጃክሰንን በቲክቶክ መንደር ጀግናው ምን አለ አገሩን ለሰው አልሰጥም አለ እያሉ እንግዲህ የሄርሜላ ከረሜላ አድናቂዎችና የማይክል ጃክሰን አድናቂዎች የሩታን አድናቂዎች መንገድ ማሳለፊያ አሳጧቸው። የሩታ አድናቂዎች እርስ በራሳቸው ተጣሉ። ጉድ ነው ዘንድሮ። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርማይ ተመልካቾቼ በመላው ዓለም ላይ ለምትገኙ ውድ የዜድ ሾው ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የቀለጠው መንደር እንግዲህ እንደቀጠለ ነው። ሌሊቱን እንግዲህ ማነጋገሪያ ሆነው ያደሩት ማይክል ጃክሰን፣ ሄርሜላ ከረሜላና አሚሩ ቲክቶክ ላይ ሰበረልሁ ወንዱ ልጅሁ እያሉ በግጥምና እንግዲህ በዘፈን በትረካ የሄርሜላና የማይክል ጃክሰን አድናቂዎች ቀውጠውት ቢያድሩም ግን እነዛኞቹ መንደር ሀዘናቸውን ለብሰውና እርስ በራሳቸው ሲዘቃዘቁ እንዴት ሩታን ትዘቀዝቃላችሁ በማለት እንግዲህ ጠቡን እስከ ሌሊቱ ማንጋታቸው ቢሰማም እስካሁን ግን የማዳም ስራ እንዲያልተሰራ ነው ከመረጃ ምንጮቻችን የሰማ ነው። የቡታጅራ ታሪክ አላልቅ ብሎ የማዳም ቅመሞች ካረቤ ሊባረሩ እንደሆነ ነው እንግዲህ አንዳንድ ሹክሹክታዎች የሰማሁት ማለት ነው። አይ ዛሬም የሳቀ ነገ ያለሳል፣ ነገም የሳቀ ነገ ይስቃልና ያለሳል ነው ነገሩ በተገለባባጭ ቢሆንም ግን ማይክል ጃክሰን ጠፍቷል። አንጡት። እኛ ሩታን አንፋታም። ሩታ ቤት ነበር ማይክል ጃክሰንን ያየ ነው። ሩታ እንዴት አብርሃምን አሳልፈ ሰጠ ሲሉ የሩታ አድናቂዎች ቢጠይቁም የሄርሜላ አድናቂዎች ደግሞ አብርሃም ጠፍቷል አፋልጉላይነን በማለት ሙዲያቸው ና ታሪካቸውን ሲቀጥሉ አደሩ። ታዲያ በትናንትና ቪዲዮ ሩታ የሄርሜላን ኬብ አይታ ኮርጃን የመጣችው ብለው ፉከራቸውን ቢጀምሩም ግን አናብስቶቹ የሄርሜላ አድናቂዎች ደግሞ አረ በፍጹም ሲሉ ማደራቸው ተሰማ። እንደውም እሷ ናት እየኮረጀች የምትለብሰው የኛ ሄርሜላ የምትገዛው ልብስ በሙሉ እንዳለ ከአሜሪካ ነው የሚመጣው ሲሉ ቢሰማም ግን እነዛኞቹ እያለቃቀሱና ሩታ በፍጹም ለልጅሽ የማትረቢ ለኛም ልትረቢ አትችም፣ እንዲሁም ምስጋና እንኳን የሌለ ሴትዮ ነሽ፣ እኛንን እዚህ እንድደርሽ ያደረስንሽ፣ አንቺ ግን ለልጅሽ እንኳን የእናትነትን ደረጃ ያላጎናጸፍሽ ነሽ ሲሉ ተሰማ። አይ ታሪክን ወደ ኋላ ብናይ ብንማማርማ ስንት ነገር ነበረ ብዬ እኔም ማይቼ ዝም አልኩኝ እላቸዋለሁ። ታዲያ ቡዜ ትናንትና ወንድምሽን አንጭ ብላ ሩታ ስትጨቀጭቃት አላቅም የራስሽ ጉዳይ የሚያስከብረውና ጤንነቱን የሚፈልገው ሰው ጋር ሄዷል አላቅልሽም ምን ታመጫለሽ ብላ ቡዜ ምላሿን ብሰጥም ሩታ ዋርደሽናል ሁልጊዜ ወንድ ልጅ በአደባባይ እንደለመንሽ ሲሉ ቢናገሯትም ግን እዚህ ጋር አቶ ኤፍሬም እየጎረረ ያመጣችሁን ታመጡታላችሁ እንጂ እሱን ማግኘታችን አይቀርም ፈልገን እናንተ ቤት ነበር
ነበረ ቢባል ምላሹም ግን ቡዜ እኔ ቤት አይደለም አላቀልህም የራስ ጉዳይ ምንድነው እንደ ቡችላ ሩታ እግር ስር የምትለው ምን ፈልገህ ነው ስትለው ቡዜ ብትጠይቀውም ግን አቶ ዲቪ በጣም እኔ የዲቪ ነገር አሁንም አጠራጣሪ ይመስለኛል። ምክንያቱም ዲቪ ችግር የለውም እኛ አንጥተን እንሰጥሻለን ከማለት ምንም አይተናነስም የሚናገረው ነገር። ምክንያቱም ዲቪ እንደ መካሪ ሆኖ ተቅለስልሶ ዛሬ እርግጠኛ ነኝ ዛሬ ባይሆንም ነገ ግን አሳልፎ ያለበትን ቦታ እንደሚጠቁም ቢሆንም ግን እኛ ሄርሜላ ከረሜላ ጠንቀቅ በይ። ይሄ እነዚህ ሰዎች አትመኛቸው፣ ቤትሽም አታስገቢ። ልጁን እንደሆነ በእጅ አስገብተሻል። ወደ ጸበል ቦታዎችም ብትወስጂው የተመረጠ ነው ብለን እኛ ብንጠይቅም ግን የነዚህ ሰዎች ታሪክ ግን መቼ ነው መቋጫውና መቼ ነው ማባሪያው የሚለው የህዝቡ ጥያቄና የኔም ጥያቄ ነው። በጣም ነው የሚያሳዝነው። ህዝቡ እርስ በራሱ ስራው ትቶ በቲክቶክ መንደሩ እንቅልፋቸውን አጥተው ቦክስ ገጥመዋል ሌሊቱን በሙሉ። ታዲያ ይሄ ሁሉ ሩታ አንቺ ነሽ ጥፋተኛ፣ አንቺ ነሽ ልጅሽን በአደባባይ ያወጣሽው፣ አንቺ ነሽ ልጅሽ መቃብር ቦታ እስከሚቀበር ፎቶ ድረስ በቁሙ ያስቀበርሽው፣ አንቺ ነሽ የእናትነትን ጥግ ተጠያቂ ያለብሽ አንቺ ነው። እኛ የምንጠይቀው አንቺ ነው የምናቀው። ላይክ ሸር እዚህ አድርሰንሽ ዛሬ አንቺ እንደዚህ አዋርድሽናል። ስለዚህ ያወረድልሽንም አንበሳ እንኳን መተሽ እንኳን አመሰግናለሁ ያላልሽ ሴት ነሽ በማለት ሲያለቃቅሱ አደሩ። እንግዲህ የተሰጠ ስለማይመለስ የተደፋ ስለማይታፈስ ረጋ ሰከን ብላችሁ እንግዲህ ለፈጣሪ ሰጣችሁትን ከፈጣሪ ታገኙታላችሁ እንጂ አሁን ብትንጨረጨሩ ሩታ እንደሆነች ለራሷ በፍቅር አብዳ ማይክል ጃክሰን እንግዲህ ፍለጋ ላይ እንደሆነችና አሳልፋ የሰጠችውን ሰውዬ አሁን ፍለጋ ምን ያደርጋል? ሲጀመር እኔ በኢትዮጵያ ምድር ውስጥ ይሄ ትዳር የሚባለው ነገር እንዴት ነው? ምክንያቱም እሱ በአደባባይ ፈትቻለሁ ብሎ ሌላ ሴት ቀለበት ተንበርክኮ ሲያስር በአደባባይ ላይ አይተነዋል። ግን ሩታ አሁን መታ የሩታ ጥያቄ ግን እዚህ ጋር ምንድነው የሚሉት? ይሄ እኮ ዝሙት ከዝሙት ምንም የሚተላለፍ አይደለም። ለሚመጣው ትውልድስ ምንድነው የምታስተምረው? ምን እያስተማረች ነው እንዴ? እናንተ ራሱ እስኪ ቆም ብላችሁ ምንም አይነት የሩታ አድናቂዎች ራሱ ብትሆኑ ኮሜንታተሮች እና ያልኩ ኮሜንታተሮች ብትሆኑ እንኳን እስኪ በኮሜንት ራሱ ንገሯት። ጥፋትሽ አንቺ ነው። በአደባባይ አልፈልግም ብለሽ ነበረ። ስንት ክስ ቦታ ስትሯሯጭ ነበረ። ስለዚህ ወደ ራስሽ ተመልሰሽ ልጅሽን አሳድጊ። እንደ ማንኛውም እናት ቆፍጠን ብለሽ ልጅሽን ሚዲያ ላይ አታውጪ ብላችሁ ይሄንን እንኳን ኮሜንት እንኳን ብትጽፉላት ይችን ሴትዮ ወደ ራሷ ትመለስ ነበር። እናንተስ ጀግንነት ምን ላይ ነው? ጀግና ማለት ልጇን የደበቀች እናት ናት ጀግና። ለኔ በአሁን ሰዓት ጀግና ማለት አሚሩ ለምን ወሰደው? አሚሩ ጀግና ነው። እንኳንም ለጓደኛው ወስዶ አስረከበ። ጀግና እኔ አድንቅ ያለው አሚሩ ቲክቶክ እንዳለ አሚሩ አይደል እንደ አሚሩ እኮ ባንዴ ነው የፈመሰው። ፈመስክ በቃ አሚሩ ታዋቂ ሆኗል። ምንም እንዳትጠራጠር። ደግሞ ፈጣሪ ይመስገን ምናምን ብሎ ስለፖስተ ስቶሪ ላይ በጣም ብዙ ህዝቡ ማነጋገሪያን ያደረገው። ስለዚህ ሩታ የእናትነት ደረጃሽን ወቂ። ይሄ ፊት ቡዜ እኮ እናት ማለት እኮ ናት። አንቺ እኮ እናትሽን ዘለሽ እኮ እየተናገርሽ ነው። አንቺ ወንድ ልጅ አንቺ ይባላል እንዴ? ተፈላጊ ስትሆኚ እንጂ ፈላጊ ስትሆኚ ሩታ ትረክሻለሽ። እውነት ወርቅ ያለ ቦታው ርካሽ ነው ሲባል አልሰማሽ? አንቺ እኮ ልክ እንደዛው ነሽ እኮ። ራስሽን የምታስከብርበት ቦታ መገኘት እያለብሽ ዛሬ እኮ ሄርሜላ ከረሜላሽ ሸፉናሻለሽ። ኦዲየንስ ብትይሽ የሷን የሸፎነሽ፣ ንግግር ብትይ እሷ ናት የሸፎነሽ። ያ ክብርሽ ጠፋ። ይሄንን ሁሉ ያጠፋሽው ራስሽ ነሽ። እኔ ብዙ ጊዜ ትታዘቡኛላችሁ ኮሜንታተር፣ ተይ ሩታ ተይ፣ ብሬክስ አበሻውን ያየ ታይ፣ እነመቤ ካሳን ያየ የነሱን ፎቶ ያየ ስንፖስት እኮ የምናገኘውን ላይክ እና ሰብስክራይብ እኔ አልዋሻችሁም ወላሂ በጣም ቫይራል ነበርኩ። አሁን እኮ የነሱን ብታረጉ ማንም ከጥፍሩ ቆሻሻ አይቆጥራቸውም። ላይክ ሊያረጋቸው ይችላል፣ ግን 100 እንኳን የማይሞላ ቪው ነው የሚኖራቸው። ዛሬ አንቺ ያንን የህዝቡ ፍቅርን ነው ግፍፍ ያረግሽው። እንዳንቺ ቲክቶክ ገብቶ አንበሳ የተወረደለት አውርዶልሻል። ከአንድም 2-3 ተወርዶልሻል። ግን ያንን ክብር ዝናት አልፈለግሽውም። ክብርሽን ዝናሽን ከማማው ላይ አወረድሽው። አሁንም ወይ ቤተሰብ መካሪ የለሽ፣ ወይ ራስሽን የምትመክሪው ራስሽ አትመክሪ፣ ወይ ጓደኛ የለሽ። እኔ በጣም ነው የገረመኝ። አንዳንዴ እንዴት ነው ላማለይ በሰማይ ኮሽሩታ
እንዴ ላማለይ በሰማይ ይቺ ልጅ ወሰደች። በቃ ምን ያደርግልሻል? ላንቺ ደህናውን ቆንጆውን የተመራረጠውን ይስጥሽ ፈጣሪ። በቃ ልጁ ቆንጆ መርጦ ሄዷል። የመረጠን ሰው የሸፈተልብ መቼም ልትመልሽው አትችይም። ሁልጊዜ ድካም ነው የሚሆንብሽ። ድካም ሆኖብሽ ቀረ። ስለዚህ ቤተሰብ ሁላችሁንም አመሰግናለሁ። እንግዲህ ሌሊቱ እንደተቀወጠ ነው ጦርነቱ አለ ገና እየተባለ ነው። ማይክል ጃክሰን ጠፍቶናል።